በህዝብ የተመረጠና ኃይል የመጠቀም ስልጣን ያለው መንግስት በጦር ኃይል ለማውረድ መሞከር ተቀባይነት የለውም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በማከልም በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ያሉ አካላት 4 ኪሎ የመግባት አባዜያቸው የሚለቃቸው አይደለም ሲሉ ጠቅላይ ሚኒስትሩ አክለዋል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ መረጃዎቹን እናስቀድም። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት የመንግስትን የግማሽ ዓመት አፈጻጸም ሪፖርት አዳምጧል። የምክር ቤቱ አባላት ለጠቅላይ ሚኒስትር አብይ አህመድ ጥያቄዎችን አቅርበዋል። ከቀረቡት ጥያቄዎች መካከል የአማራ ብሔራዊ ንቅናቄ አብንና የሕዝብ ተወካዮች ምክር ቤት አባሉ ዶክተር ደሳሌ ጫኔ ያነሱት ይገኙበታል። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ ህወሓት አደብ እንዲገዛ መደረግ አለበት ሲሉ ከኢዜማ የፓርላማ ተወካይ አቶ ባርጠማ ፍቃዱ ለጠቅላይ ሚኒስትሩ ጥያቄን አቅርበዋል። እንዲሁም ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትሩ ተናገሩ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ ሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። ቀደም ብዬ ወደ አስደመጥኳችሁ ሰበር አጫጭር መረጃዎችና ወደ ሌሎች ዝርዝር ጉዳዮች እናልፋለን። አብረን እንከታተለው። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት የመንግስትን የግማሽ ዓመት አፈጻጸም ሪፖርት አዳምጧል። የምክር ቤቱ አባላት የመንግስትን የግማሽ ዓመት ሪፖርት መነሻ በማድረግ ለጠቅላይ ሚኒስትር አብይ አህመድ ጥያቄዎችን አቅርበዋል። ከቀረቡት ጥያቄዎች መካከል የአማራ ብሔራዊ ንቅናቄ አብንና የሕዝብ ተወካዮች ምክር ቤት አባሉ ዶክተር ደሳሌ ጫኔ ያነሱት ይገኙበታል። ዶክተር ደሳሌ ጫኔ ባለፉት 7 ዓመታት በተለይም በኦሮሚያ በአማራና በሌሎችም ክልሎች የሚፈጸሙ የጦር ወንጀሎችን ለፍርድ ማቅረብ ለምን አልተቻለም? የሀገራዊ ምክክር ኮሚሽን የመሰሉ ጉዳዮች ውጤታማ እንዲሆኑ ከተፈለገ በተለይም በኦሮሚያና አማራ ክልል የተኩስ አቁም መደረግ አለበትም ሲሉ ጥያቄን አንስተዋል። አክለውም ታጣቂዎች ወደ ሰላም የሚመጡበት መንገድ በሙሉ አሟጠው እንዲሰሩ ሲሉም በወከሏቸው የባህር ዳርና በኢትዮጵያ ሕዝብ ስም እጠይቃለሁም ብለዋል። ከእርሳቸው በተጨማሪም በርካታ የምክር ቤቱ አባላትም በኢትዮጵያ የተሟላ ሰላም ለማምጣት ምን እየተሰራ ይገኛል? በተለይም ከታጠቁ ኃይሎች ጋር ለመወያየት የመንግስት ቁርጠኝነት ምን ይመስላል? የቀድሞ ታጣቂዎችንም መልሶ ከማቋቋም አንጻር የሚሰሩ ስራዎች ምን ይመስላሉ? እንዲሁም በሰላም እጦት ምክንያት በህዝብ የሚደርሱ እንግልትን ለመፍታት ምን እየተሰራ ነው? የሚሉ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱ ጥያቄዎች በሰጡት ማብራሪያ ምላሽ መንግስት መሬትን ሲወስድብህ ተወው ይውሰድብህ ወይም በህዝብ የተመረጠ መንግስት ማውረድ እፈልጋለሁ ሲል መንግስት ዝም ብሎ መመልከት የለበትም ብለዋል። ይሁንና መንግስት ሰላም ያስቀደመ መሆን ይገባዋል። ሰላም ያደፈረሰ ነገር ሲኖርም ወደ ግፊያ ከመግባቱ በፊት መመልከት የሚኖርበት ነገር ያስፈልጋል ሲሉም ተናግሯል። ኢትዮጵያ ውስጥ 2 ችግር አለ ያሉት ጠቅላይ ሚኒስትሩ ዋናውና የመጀመሪያው የመጠፋፋት ባህል ነው፣ ሁለተኛው ደግሞ የወታደራዊ መንግስት እሳቤ ነው ሲሉም ገልጸውታል። በድርድርና በውይይት የሚባል ልምምድ ባለመኖሩ ምክንያት አብዛኛው ፖለቲከኛ በመገዳደል የማመን አባዜው ዛሬም ችግር ሆኖብናልም ብለዋል። የፍረጃ ችግር ኢትዮጵያ ውስጥ በስፋት አለ ያሉት ጠቅላይ ሚኒስትሩ ካሳንቺስ የመሰለ የሱ መንደር እንደዚህ አምሮበት ሲታይ የሚያደንቅ አንድ ፓርቲ የለም ሲሉም ተናግሯል። በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ያሉ አካላት 4 ኪሎ የመግባት አባዜያቸው የሚለቃቸው አይደለምም ሲሉ ለምክር ቤቱ አባላት በሰጡት ምላሽና ማብራሪያ ገልጸዋል። በመቀጠል ህወሓት አደብ እንዲገዛ መደረግ አለበት አቶ ባርጠማ ፍቃዱ የኢዜማ ፓርላማ አባል ተወካይ ለጠቅላይ ሚኒስትሩ ጥያቄን አቅርበዋል። የፓርላማ አባሉ የፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያው በጥቅምት 2015 ያደረጉትን የግጭት ማቆም ስምምነት በጥያቄያቸው አንስተዋል። የፕሪቶሪያው ስምምነት በሰሜኑ የሀገራችን ክፍል ያስገኘው ሰላም እፎይታ የሚሰጥ ነው ያሉት ብርቄ ሰላምን ለማረጋገጥ የሚያስችሉ የስምምነት ነጥቦች ተግባራዊነት በምን ደረጃ ላይ ይገኛሉ ሲሉም ጠይቋል። በስምምነቱ ላይ የፈረሰው መልሶ ማደራጀትና ተፈናቃዮችን ወደ ቀያቸው መመለስን በተመለከተ እየተከናወነ ያለ ስራ ምን እንደሆነም ጥያቄን አቅርበዋል። የፓርላማ አባሏ በትግራይ ክልል ያለው ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራ ያላቸውን ስጋትም አንጸባርቀዋል። በክልሉ ያለው ወቅታዊ ሁኔታ ድጋሚ ዋጋ እንዳያስከፍለን
ምን እየተሰራ ይገኛል ሲሉ ጥያቄያቸውንም ሰንዝረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ የጉራጌ ዞን እዣ ምርጫ ክልል ፓርላማ ተወካይ የሆኑት አቶ ባርጠማ ፈቃዱ ለትግራይ ሁኔታ የማዕከላዊ መንግስት እልባት ለምን አይሰጥም ሲሉ ተመሳሳይ ጥያቄን አንስተዋል። ህወሓት እስከ መቼ ሰላም እየነሳ ይኖራል ሲሉም አጽንኦት ሰጥተዋል። ህወሓት ባለው የስልጣን ሱስ የትግራይ ህዝብን እረፍት በመንሳት ሰላም እንዳይኖር የፕሪቶሪያው ስምምነት እየጣሰ ይገኛል ሲሉ አቶ ባርጠማ ወንጅለዋል። እኚሁ የኢዜማ የፓርላማ ተወካይ የህወሓት ሰዎች አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸው ሲናገሩ ጠቅላይ ሚኒስትሩ ፈገግታ ሲያሳዩም ተስተውሏል። የፌዴራል መንግስት የትግራይ ሁኔታ ማስተናገድ ያለበት በፕሪቶሪያው በተፈረመው ስምምነት መሰረት መሆን እንደሚገባው አቶ ባርጠማ አመላክቷል። ተደራዳሪ የፌዴራል መንግስትን ጨምሮ ብልጽግናን ጨምሮ በትግራይ የሚንቀሳቀሱ ኃይሎችን ያካተተ ክልሉን የሚመራ ጤነኛ አደረጃጀት መፈጠር ያለበት ይመስለኛል ሲሉ ጠቅላይ ሚኒስትሩ ለጉዳዩ ትኩረት እንዲሰጡም አሳስበዋል። ከዚሁ መረጃ ሳንወጣ በተመሳሳይ ከምክር ቤቱ አባላት በፕሪቶሪያው ስምምነት አፈጻጸም ላይ ለተነሳው ጥያቄ ጠቅላይ ሚኒስትሩ በሰጡት ማብራሪያ ስምምነቱ ከፍተኛ ድል የተገኘበት ታሪካዊ ስምምነትን ብለውታል። ስምምነቱን የተፈራረምነው ያሸነፍነውን ጦርነት አቋርጠን ነው። ይህ ለሰላም ያለንን ከፍተኛ ፍላጎት አሳይቷልም ሲሉ ተናግሯል። መቀለ ከተማን ለመቆጣጠር 1-2 ቀን ሲቀረን የሰላም ስምምነት መፈራረማችን ለሰላም ያለንን ፍላጎት ያሳያል ያሉት ጠቅላይ ሚኒስትሩ ስምምነቱ በርካታ መሻሻሎች ስለማምጣቱ፣ ጊዜያዊ አስተዳደሩ መቋቋሙ፣ የተለያዩ አገልግሎትን የማስጀመር ሁኔታ መኖሩ ከመሻሻሎች መካከል አንዱ መሆኑን ጠቅሷል። ከስምምነቱ ጋር በተያያዘ ክፍተቶች መካከል የታጣቂዎች ጉዳይ መሆኑንም በምላሻቸው አካቷል። የተሃድሶ ስራውን በተመለከተም የተሃድሶ ስራው በተሟላ መንገድ አለመፈጸሙ በዋናነት የሚጎዳው የትግራይ ህዝብን ነው ያሉ ሲሆን ለትግራይ የሚላከው በጀት ለታጣቂዎች ከዋለ ልማት አይመጣም ማለት ነው ምን ብሏል። ተፈናቃዮች በራያና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ስራ ግን በሚገባ መንገድ አልሄደም ሲሉም ተናግሯል። ይሁንና የፌዴራል መንግስት ዜጎችን ወደ ቀያቸው የመመለስ ፍላጎት ቢኖረውም በተፈናቃዮች ላይ የሚሰራ አፍራሽ ፖለቲካ አስቸጋሪ ሆኖብናል ሲሉም ገልጿል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው በጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳኤ የተመራው ጊዜያዊ አስተዳደር ጦርነት እንዳይኖር አድርጓልም ብሏል። ምንም እንኳን ቀድሞ በነበረ ጦርነት ላይ ብንወቅሳቸውም ባለፉት 2 ዓመታት በነበረው ቆይታ ግን ማድነቅ ያስፈልጋል ሲሉ ጠቅላይ ሚኒስትሩ ገልጿል። ጊዜያዊ አስተዳደሩ ጊዜው በመጠናቀቁ እሱን በተመለከተ ስራዎች እየተሰሩ ነው ሲሉም አክለዋል። በዚህም እስከ ቀጣዩ ምርጫ ያለውን የቆይታ ጊዜ ጊዜያዊ አስተዳደሩ የሚመራበትን ህግ የማሻሻል ስራዎች እንደሚሰሩና አመራሮቹን የመቀያየር ስራ እንደሚሰራም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ጦርነት አይፈልግም፣ በውይይታችን የተረዳነው ይህንን ነው። ጦርነት የሚፈልጉ ኃይሎች ጦርነት እንደማያዋጣ መገንዘብ አለባቸው። መከላከያ በሌሎች ክልሎች ስራ ላይ ነው በሚል ከህግ አግባብ ውጭ የሚንቀሳቀሱ ከድርጊታቸው መቆጠብ አለባቸው ሲሉም ማስጠንቀቂያን ሰጥተዋል። በሌላ መረጃ ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትሩ ተናገሩ። የባህር በር ጉዳይ ግን የህልውና ጉዳይ ነው ሲሉም ገልጸውታል። ብልጽግና ኖረም አልኖረም፣ ይህ ፓርላማ ኖረም አልኖረም የባህር በር የማግኘት ጉዳይ የኢትዮጵያ ህዝብ የህልውና ጉዳይ ነው ሲሉም ተናግረዋል። ይሁንና ብዙ የህዝብ ቁጥር ያላት ሀገር በ40 እስከ 50 ኪሎ ሜትር ርቀት ላይ የባህር በር ሊነፈጋት አይገባምም ብለዋል። ሁሉም የዓለም ሀገራት ጥያቄዎቻችን ተገቢ መሆኑንም ተረድተውናልም ብለዋል። ከኤርትራ ጋር ወደ ጦርነት አንገባም ያሉት ጠቅላይ ሚኒስትሩ ኢትዮጵያ የባህር በር እንዲኖራት ከኤርትራ ጋር ውይይትና ድርድር ነው የሚያስፈልገን፣ ይህን ጉዳይ ዓለም አቀፉ ማህበረሰብ እንዲረዳን እንፈልጋለንም ብለዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽም ይችላል የሚል ስጋትም የለብንም፣ ማንም ደፍሮ አይሞክረንም፣ ከሞከሩንም ምላሹ ከባድ ነው ያሉ ሲሆን ለዚህ በቂ ዝግጅት ተደርጓል ሲሉም ተናግረዋል። በመቀጠል አቶ ጌታቸው ረዳ በሌላ እንደሚተኩ ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። በቅርቡ ተነጋግረን በአዲስ መልክ ለ1 ዓመት የሚቆይ አስተዳደር ይዋቀራል ሲሉም ተሰምተዋል። ጠቅላይ ሚኒስትሩ የፕሪቶሪያን ስምምነት አስመልክቶ በፓርላማ ተወካዮችን ነጥቦችም አንስተዋል። ያሸነፍነውን ጦርነት ትተን ወደ ፕሪቶሪያው ስምምነት የመጣነው ሰላም ስለምንፈልግ ነው። የቀድሞ የትግራይ ሰራዊት ትጥቅ የማስፈታትና መልሶ ማቋቋም ሂደት በተሟላ መልኩ አልተፈጸመም፣ ሂደቱ መፈጸም ይኖርበታልም ብለዋል። የፌዴራል መንግስት ተፈናቃዮችን ለመመለስ ዝግጁ ነው፣
የትግራይ ጊዜ አስተዳደርን የስልጣን ጊዜ ለማራዘም ውይይት እየተደረገ ነው፣ አመራሮችም ሊቀየሩ ይችላሉም ብለዋል። በትግራይ ያለውን ሁኔታ በንግግር ለመፍታት ውይይት እየተደረገ ነው፣ የውይይቱ ውጤት በቅርቡ የሚገለጽ ይሆናልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በአዲስ አበባ ቦሌ ኤርፖርት መነሻና ማረፊያ አቅጣጫዎች ያሉት አዕዋፋት ለአደጋ መከሰት ከፍተኛ ስጋት መሆናቸው ተነገረ። አስቸኳይና ዘላቂ መፍትሄም ተጠይቋል። የትራንስፖርትና ሎጂስቲክ ሚኒስቴር፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን፣ የአየር መንገድ ኃላፊዎችና ሌሎችም ለአውሮፕላን አደጋ መከሰት ምክንያት የሚሆኑ አዕዋፋት መገኛ አካባቢዎች ላይ የመስክ ምልከታን አድርገዋልም ተብሏል። ይሁንና የመስክ ምልከታ ከተደረገባቸው ስፍራዎች መካከል ቦሌ ክፍለ ከተማ ወረዳ 11 የሚገኘው አድዋ ፓርክ፣ ለሚ ኢንዱስትሪ ፓርክ የሚገኘው ደረቅ ቆሻሻ ማቀነባበሪያና በሸገር ሲቲ ፉሪ ክፍለ ከተማ አካባቢዎች ይገኙበታል። በእነዚህ ስፍራዎች አዕዋፋት በብዛት እንደሚገኙ ተነግሯል። ይሁን እንጂ ለአዕዋፋቱ መበራከት ምክንያት የሆኑት ደግሞ ከተለያዩ ፋብሪካዎች፣ ከቄራዎች በተለምዶ ቆሼ ተብሎ የሚጠራው አካባቢ ህገወጥ የከብት እርድ የሚካሄድባቸውና ከመኖሪያ ቤት የሚለቀቁ ፍሳሾችና ተረፈ ምርቶች መሆናቸውን በጉብኝቱ ወቅት ተስተውሏል። እነዚህ ስፍራዎች ለአየር መንገዱ መነሻና ማረፊያ አቅጣጫዎች በመሆናቸው አዕዋፋቱ ለአደጋ መከሰትና ከፍተኛ ስጋት በመሆናቸው አስቸኳይና ዘላቂ መፍትሄ እንደሚያስፈልግም ተጠቁሟል። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።